ሃይስኩል ደራሲ ፊደል፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ክፍል 8 ከእንቅልፍ አነቃኝ። በረከት የሚለው ስም በጆሮዬ ጥልቅ ብሏል። በረከት ምን ሆነ አልኳት ከተኛሁበት ብርክክ ብዬ እየተነሳው። ተረጋጊ አቡ፣ ተረጋጊ መጀመሪያ እያለች አርጋው ጠርዝ ላይ ያስቀመጠችኝ። እኔ ግን ያለማቋረጥ ቤኪ ምንድን የሆነው ንገሪኝ ቶሎ እያልኩ መለፍለፍ አላቆምኩም። ምን ያህል እንደምወደውና እንደማስብለት ለማረጋገጥ በሰዓቱ ያየኝ ሰው የሚያውቀው ነገር ነው። ምንነቱን እንኳን ሳላውቅ ህልሜን የማታ ጥላችንና ስልክ አለማንሳቱን አገጣጥሜ የሆነ ነገር ሆነ ብዬ ደምድሜያለሁ። እጄ ይንቀጠቀጣል፣ እንቤ መጣ። የሆነ ነገር ሆነ ብዬ ፈራው። በዛ ሁላ ግራ መጋባት ስሜት ተውጬ የጄሪ ዝም ማለት ደግሞ የበለጠ አስደነገጠኝ። ለምንድን ነው የማትናገሪው ብዬ በኃይል ጮህኩባት። ሳትረጋጊ እንዴት ልንገርሽ? አዳምጪኝ እንጂ መጀመሪያ አለችኝ። ከኔ በላይ እሷ ተናዳ አየችኝና ሳዘንኳት መሰለኝ። መልሳ አጠገቤ ቁጭ አለችና ተረጋጊ፣ ታማ ሐኪም ቤት እንደሆነ ብቻ ነው የሰማሁት፣ ሌላ ነገር አላውቅም አለችኝ። ሙሉ በሙሉ የጥፋተኝነት ስሜት ተሰማኝ። ማታ እሱን ስላልተከተልኩ እንደከፋው አውቃለሁ። ችግሩን ለማቅለል ብዬ ነበር እንደዚህ ያደረኩት። ምን ተፈጥሮ፣ ምን ሆኖ፣ ምኑን አሞት የት ሆስፒታል የሚሉት የማዕት ጥያቄዎች በአንዴ ሳዘንብባት ይበልጥ ተጨናንቃ ኦፍ አላውቅም ብላ ሳታስበው ጮኸች። ተረጋጊ አብላካት እንዴ፣ ያቢ ነው ደውሎ የነገረኝ። ሁሉንም ጥያቄ እሱን እንጠይቀዋለን። ተረጋጊና ልብስ ቀይረሽ ነይ ብላኝ ተነስታ ወጣች። ያለማከበድ በጣም ፈርቼ ነበር። ከቁጥጥር ውጪ ሆኜ የበለጠ ጄሪንም እያናደድኳት ይገባኛል። ግን በቃ ደካማ ጎኔ ነው። ስለ እሱ ስሰማ እፈራለሁ። የሆነ ቀን ድንገት የማጣው እየመሰለኝ እፈራለሁ። የህይወቴ ግማሹ ክፍል አድርጌዋለሁ። ከዛም ቀጥታ ለባብሼ ፊቴን ታጥቤ ወጣሁ። አሁን ተረጋጋሽ አቡ አለችኝ እያቀፈችኝ። እሺ አንቺ ተረጋጊ መጀመሪያ፣ ከዛ ያቢ ጋር ደውለን ሁሉንም እንጠይቃለን፣ ቅርብ ከሆነ እንሄዳለን ብላ ትልቅ ተስፋ ሰጠችኝ። ቶሎ ደውይለት ፍጠኝ ብላ አጣደፈችኝ። ከዛ በላይ መቆየት አልቻልኩም። ለያቤስ ደወልኩ። ችግሩ ግን ስልክ አያነሳም። በጣም ደጋግሜ ደወልኩ፣ አያነሳም። በቤኪ ስልክ ደወልኩ፣ አያነሳም። ከአብላካት ባሰብኝ። በስንት ሀሳብ ውስጥ እየታገልኩ እያለ ስልክ ጠራ። አነሳሁት። ያቤስ ቶሎ አወራና ስልኩን ዘጋው። አቡን ይዘን እየሮጥን ከግቢም ወተን ወደ ተባልኩበት ቦታ በሩጫ መሄድ ጀመርን። የማይደርስ የለ እንደምንም ደርሰን ስናይ ቤኪ በእጁ ላይ ብዙ ነገር ተደርድሮ ግሉኮስ ተደርጎለት የሚያስጠላ የሆስፒታል ድባብ ባለው መልኩ ተኝቷል። ሙሉ ቤቱን በአይኔ እያማተርኩ ከተመለከትኩ በኋላ ለወድቅ ስንገዳገድ ከቤኪ ጋር የነበረው አንድ ሰውዬና ጄሪ አተረፉኝ። ደጋግፈው ወንበሩ ላይ ያስቀመጡኝ። ያቤስ ምንም ማለት ፈርቶ መሰለኝ ጥጉን ይዞ ያየናል። እኔም እንኳን እናቴ ሆስፒታል የሚባል ደርሰን ስለማናውቅ እንደዚህ አይነት ሁኔታዎችን የማውቃቸው ፊልም ላይ ብቻ ስለሆነ በጣም ደንግጫለሁ። በድን ሆኜ ነበር ለደቂቆች። አብላካት ማለት አንቺ ነሽ ብሎ በትኩረት ተመለከተኝ። በሰዓቱ ቃላት ለኔ በጣም ውድ ሆኖብኝና ማውራት ሲከብደኝ ጄሪ ቀደም ብላ እሷ ናት አለችው። ያንቺን ስም በተደጋጋሚ ሲጠራ ነበር። ያቤስ መታመሙን ለመደበቅ ሲሞክር ነበር። ግን አንቺ በጣም ታስፈልጊዋለሽ፣ ለዛ ነው ያስጠራውሽ አለኝ። ምን ሆኖ ነው? ምንድን ነው የተፈጠረው አልኳቸው ድምፄን ኩሽሽ አድርጌ። ለኔ ሳይመልሱልኝ ሶስቱም በየተራ እርስ በእርስ ይተያያሉ። እኔ ደግሞ እንደዚህ አይነት ነገር ፈራለሁ። ሰው ጥያቄ ጠይቄው ከኔ ይልቅ እይታው ሌላ ሰው ላይ ካደረገ ወይ የሆነ ችግር ተፈጥሯል ወይም ደግሞ ለማዋሸት እያቀደ ነው ብዬ ነው የማምነው። ለመጠየቅ ደምድሜ አላሰብኩም። ወዲያውኑ
ለምንድን ነው የምትተያዩት? ምንድን ነው የተፈጠረው? ንገሩኝ ብዬ ጮህኩኝ። ቀላል ነገር ነው፣ የሚያስጨንቅ ነገር የለም አለኝ ሰውየው ቀደም ብሎ። ታዲያ ደህና ከሆነ ለምን አያወራኝም? ለምን ዝም አለ አልኩት ከጭንቀቴ ብዛት። እባክሽ ተረጋጊ፣ የእንቅልፍ መድኃኒት ስለወሰደ ነው፣ ትንሽ ሰዓታት ቆይቶ ይነቃል ብሎ ሊያረጋጋኝ ሲጠጋኝ ወደ ኋላ እየሸሸው፣ ያቤጽ ሲጀመር የሰውዬ ማን ነው? ከዚህ በፊት አይተን የማናውቀው ሰው ቤኪ ጋር ምን ያደርጋል ብዬ ተኮሳተርኩበት። አብላካት ረፊ እንጂ ወደ ሰውየው እየደወለ ይቅርታ ዶክተር ስለተጨነቀሽ ነው ብሎ ጥፋቴን ለመሸፈን ሞከረ። ዶክተር ነው እሱ፣ ታዲያ ለምን አክሞ አያስነሳው? የዶክተር ማቴሪያል ለምን አልያዘም? እያልኩኝ የህፃን ጥያቄዎችን እየጠየቅኩ ነበር። የግል ዶክተር ነው፣ ተረጋጊ አብላካት አለኝ። አይ ሀብታም፣ እኛ የግል ሽኝት ቤት የለን። በሰዓቱ ጭንቀት ላይ ስለነበር ይህን ነገር አላሰብኩም። ካለፈው በኋላ ነው ትዝ እያለኝ እስቅበት የነበረው። በሰዓቱ እንደምንም ማረጋግተውኝ ተቀምጬ እስኪነቃ መጠበቅ ጀመርኩ። ዶክተሩ እንዳለው በትንሽ ሰዓት ውስጥ አልነቃም። ከዛም በሌሊት እየሮጥን የመጣን እስከ ቀጥር 7 ሰዓት የቤኪን ድምፅ መስማት አልቻልኩም። አንዴ ሳለቅስ፣ አንዴ ስነሳ፣ አንዴ ስቀመጥ፣ ብቻ ሰከንድ ደቂቃ ሰዓትን ሰዓታትን እያፈራረቁ 9 ሰዓት አካባቢ ሆነ። 10 ጊዜ አፍንጫው ስር እየተለጠፍኩኝ የትንፋሹን ድምፅ ስሰማ ቆየው። ሲጨንቀኝ የምጸልይለትን ጸሎት ደጋግሜ እየጸለይኩ ነበር። በስተመጨረሻም የአይኑ ሽፋሽፍት መርገብገብ ጀመሩ። ቤኪ 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 ላዩ ላይ ልጥፍ አልኩኝ። ሙሉ ሰውነቱን እየዳበስኩኝ በህይወት መኖሩን አረጋገጥኩ። ላለማመን እንጂ ያጣሁት ሁላ መስሎኝ ነበረ። ያቃስታል፣ አቡ የተቆራረጡ ጥሪዎችን አሰምቶኝ መልሶ ያማል እያለኝ ፊደሉን በቅጡ ሳይጨርስ አይኑን ክድና አደረገው። በፈጣሪ ስም ለ4 ሰከንድ አይኑን ጨፍነው ቢቆይ በዛች ሰከንድ አይኑን ጨፍኖ የሚቀር መስሎኝ ምን ላድርግ እንደነበር ራሱ አላውቅም። ብዙ ነገር ከማሰቤና ከመናገሬ ቀድሞ መልሶ በዝግታ አይኑን ገለጠ። አቡ አለኝ። ሞቼ ተነስቼ ቃላትን እየሰማሁ የመሰለኝ ማለት እችላለሁ። 2 ፊደላት አረጋጉኝ። ከድንጋጤ ብዛት ግን መናገርም መንቀሳቀስም ከብዶኝ ነበር። የሰማያዊት እናት ስሜን እየጠራው ደጋግሜ አማትቤ ራሴን አረጋጋሁ። ወደ ራሴ ስመለስ ቀረብ አልኩኝና እጆቹን አጥብቄ ይዤ ቤኪ፣ እኔ አንተን አጥቼ መኖር አልችልም። የኔ አባት እንዴት ትችላለህ? ጸጉሩን እየነካካው እጆቹን እየሳሙ አንተ ለኔ ፍቅርን ያስተማርከኝ፣ ሰው ወዳድ ያደረከኝ፣ ጽኑ ሴት ያደረከኝ፣ ነገሮችን በተግባር ያሳየኝ ሁሉ ነገሬ ነህ። የድሮዬ፣ የአሁኔ፣ የወደፊቴ። በስሜታዊነት ሳላስበው በጣም ብዙ ከኔ ይወጣሉ። የማልላቸው ኬት እንዳመጣቸውም የማላውቃቸው የፍቅር ቃላት ለፈለፍኩበት። እውነት ለመናገር ብዙ እንዳወራው የገባው ራሱ ንግግሬን ጨርሼ ሳያቸው 3ቱም ከንፈራቸውን ለጠጥ አድርገው በፈገግታ እየተመለከቱኝ እንደነበር ሳውቅ ነው። የኔ እናት፣ እንደዚህ ያማሩ ንግግሮችን ካንቺ መስማት ለኔ ፈውስ ነው እኮ ብሎ አጥብቀው የያዙት እጆቹን ስሙኝ አንገቱን አስደገፈበት። የቤኪ የግል ዶክተር የተባለው ሰውዬ ብዙ አታስወሩት፣ ለቁስሉ ጥሩ አይደለም ብሎም በነፃነት እንድናወራ ጥሎን ወጣ። 4 እብድና የፍቅር ሰዎች አንድ የተዘጋ ክፍል ውስጥ ተከታተምን። ለወሬ እንዲመቸን አድርገን ወንበሩን አስቀምጠን ማፋጠጥ ጀመርን። ለወሬ ማስጀመሪያ ብዬ የቤኪ የዚህን ያህል ቅርብ ሰው ከሆንክ እንዴት አላውቅም? ቆይ አንድም ቀን አይቼው አላውቅም። የት ነበር የምትማረው አልኩት ያቤጽን። አይኑን በጥያቄ ፊት እያየው፣ እኔ ግን በደንብ ነው የማውቅሽ፣ ካንቺ ቀድሜ ነው መፈቀርሽን የሚያወቅኩት ፈገግ እያለ። እኔ ተማርኩት እዚህ አይደለም፣ የምኖረው እዚህ አካባቢ አልነበረም ብሎ በስም ብቻ የማውቀውን የሀብታም ትምህርት ቤት ስም ጠራልኝ። ድሬም እንደ መንቃት ብላ ቆይ ግን ለምንድን ነው እናቡ ትምህርት ቤት የገባው አለችው። ቤኪ ብዙ እንዳያወራ የፈለገው ያቤጽ ከራሱ በላይ እንደሚያውቀው ሰው በኮንፊደንስ ተሞልቶ ነገረን።
ከአስተማሪው ጋር እየተጣላ ትምህርት አስደገሙት። በጣም ሲቸግር 9ኛ ክፍልን ብቻ እዛ ተምሮ ይመለስ ብለው የመንግስት ቢያስገቡት እየበለጠ ረብሾ 1 ዓመት ደገመ። በሰከንድ ግን ቀይር አለ። እድሜ ላንቺ ማለት አለች ጄሪ ቀደም ብላ። ትምህርት በገባ በሳምንቱ ጠብ አደረገችው። ተቃራኒ ባህሪ ስላላቸው አብረው እሱ ግንፍል ሲል አው እያበረደች፣ እሱ ሲጣላ ሲል ፍቅር እየሰጠች ተንከባክባ በዛው እንዳይቀጥል አደረገችው። እንደዛ ተማሪ ያደረገውን ጫማ አላደርግም የሚል በሽተኛ ልጅ ጠብ አደረገችው ብለው ትንሽ ማጋነን የበዛበት ክሽን ያለች ቆንጆ ንግግር አደረገ። አንዳችንን እየተጠያየቀን ስንስቅ እዛው መሸን። ሁላችንም ወደ ግቢ የመመለስ እቅድ የለንም። ደግነቱ ቁጭ ብለን ስናወራ ነበር። በመሃል እናቴ ደወለች። ብትሰማ ለዓለምዬ እንደምትነግራትና እንደምትጨነቅ ስላወቁ ዝም እንዲሉ ተናግሬ ስልኩን አነሳው። አቡዬ ሳትደውይልኝ ዋልሽ እኮ እናቴ፣ ጨነቀኝ እና እኔ ደወልኩልሽ አለችኝ። የኔዋ እናት ድምፄን እያንሾካሾኩ ቀስ ብዬ እናቴ ጠዋት እደውልልሻለሁ፣ አሁን እያጠናሁ ነው፣ እሺ ደህና ነኝ፣ እወድሻለሁ አልኳት። እኔን ለማመን አታመነታም። እሺማ ብላ ስልኩን ዘጋችው። ወዲያው ስልኩን ከመዝጋቴ አንድ ጥያቄ አለኝ እኔ አለች ጄሪ። ምንድነው? ተረጋጊ እንጂ ቀስ ብለሽ አውሪ አልኳት መልሼ። በመጀመሪያ 4ታችንም በአንድ ቀን የምንጋባው። ጥያቄው ግን መች ነው የምንጋባው? ሁላችሁም ተናገሩ። እኔ ከ4 ዓመት በኋላ ጥር 21 ላይ አለች ፍልቅልቅ እያለች። ደስታዋ ፊቷ ላይ ይነበባል። እስካሁን በዝምታ የቆየው ዊኪ እኔ የምመኘው ግን ሲል በሩ ብርግድ አለ። ያቤጽ የጄሪን እጅ ላቆ ብድግ አለ። አባ አለ ዊኪ ከው ብሎ። ዩኒቨርሲቲ ውስጥ ከአንዴም 4 ያየሁት ሰው ነው። ወፈብሮ ብሎ ረዘም ያለ ኩል የሆነ አለባበስ ያለው የሚያምር ቀይ ሰው ነው። ግን ግንባሩ ጭምድድ ያለ ሰው ነው። የዚህ ሁሉ ልጅ አባትም አይመስልም። በሁለት እጅ አጣምሬ ያስኩት እጁን ለቅቄ ወደ ኋላ እየሄድኩኝ ፍጥጥ ብዬ አየሁት። ያቤጽና ጄሪን በድንጋጤ አንዴ እኔን አንዴ ቤኪን አባት እየተመለከቱ ያርከምከሩ። ምንድነው እዚህ ምን ታደርጋላችሁ ያቤጽ አለው። ግርማ ሞገስ ያለው ወፍራም የተረጋጋ ድምጹን እያሰማ አይ ቤኪ እኮ ብሎ ዝም አለ። ቀጥል በረከት ምን አለው ወደኛ እየቀረበ። ኧረ ሶል ቤኪ ትንሽ አሞት እኮ አስደነገጠንና ወደዚህ ይዘነው መጣን አለ ወደ ቤኪ እየቀረበ። ዞር ቤኪ ሳይ ቤኪ ብርድ ልብሱን ጭምቅ አድርገው ይዞታል። የቤኪ አባት በዝግታ እየተራመደ ወደኛ ሲመጣ ያቤጽ ከፊት ቀድሞ ቆመና ሰሌ ደህና ነው አሁን ተረጋጋሽ፣ እዚህ ጋር ቁጭ በል አለው ወደ ወንበሩ እየጠቆመ። ያቤጽ አትልፋ ታቀኛለህ እኮ ሲለው ባንዴ ተግባቡ። መንገዱን ለቆ ጥቁን ይዞ ቆመ። ከያቤጽ ጥሪ እንደተረዳሁት ከሆነ ስሙ ሰለሞን ነው መሰለኝ። ሁላችንም አልፎ አልፎ ወደ ቤኪ ተጠጋና በእጁ ጨምቆ ያዘውን ብርድ ልብስ ከፈፈው። ክውን ያልኩት የቤኪ ሆድ ከጎን ላይ ታሽጓል። ምን ያህል ስሜቱን መደበቅ እንደቻለ አላውቅም። እኔ ሙሉ ቀኑን አብሬው ስል ሆዱ ላይ ስተኛ ስነካካው እንዴት እንደተቆጣጠረው አላውቅም። ምንድነው? ምን ተፈጥሮ ነው አልኩኝ። አምልጦኝ ነው። የቤኪ አባት ዞር ብሎ በሆነ በሚያስፈራ አስተያየት ተመለከተኝ። በዚህ ልጅ ምክንያት ነው አይደለ ብሎ በሚያስፈራ አስተያየት አየኝ። ኧረ አባሷ ምንም የምታውቀው ነገር የለም፣ ስትሰማ ደንግጣ እየሮጠች መጣች አለቀ ብሎ ለኔ ለመሸፋፈን ሞከረ። ዶክተር ሁሉንም ነገር ነግሮኛል። ከማን ጋር ተጣልታ ነው? በል ተናገር ቶሎ ብሎ ተናገረ። እንደዛ አይደለም አባ፣ እሷ ምንም አታውቅም አለው። በሞትና በህይወት መሃል ያለህ ለሷ ትሟገታለህ ደደብ አለው። ያስተማሪ ነገር። ወዲያው ዶክተሩ መጣ። እሺ አሁን ምን እናድርግ አለው። የቤኪ አባት ወደ ዶክተሩ እየቀረበ እሱ ዞር ሲልልኝ ጠብቄ እጆቹን ይዤ ምን እየተፈጠረ እንደሆነ እየጠየቅኩት እያለ አባቱ ዞረ። ቶሎ ለመልቀቅ ሞከርኩኝ። ነገር ግን ከእይታው ማምለጥ የማይታሰብ ነው። ልጄ ልታስገድይብኝ ነው አለኝ።
ምንም የማላውቀው እኔ ቤኪና ያቤጽን በየተራያየው ጉዳዩን እንዲያስረዱኝ ይጠብቃለሁ። ያቤጽ በሚያሳዝን ፊት ያየኝና ሶል እሷ ምንም የምታውቀው ነገር የለም፣ ዛሬ ገና ነው እንደታመመ የሰማችው ብሎ ለመሸፋፈን ሞከረ። አሁንም ከኔ ጋር ምን እንደሚያገናኘው ግልጽ አልሆነልኝም። ወደ ቤኪ ተጠግቶ እንደ ሕፃን ልጅ ጸጉሩን አሻሸና ቀና ብሎ ሰሚኛለሽ፣ የስለት ልጄ ነው፣ በልጅነት የተፈተንኩበት ልጄ ነው። እዚህ ጋር አምሮበት ደምቆ ተውቦ ስላገኘሽው ብቻ አይደለም፣ ብዙ ዋጋና ፈተና ተከፍሎበታል። ሰሚኛለሽ፣ የብዙ ነገር ማስታወሻ ነው። እንኳን እንደዚህ ሆኖ ላይ ይቅርና እንቅፋት ሲመታው ራስ ያመኛል። ገባሽ አለኝ። ሳላስበው እንባ ያመለጠኝ። በተናገረው ንግግር ብቻ ሳይሆን የማላውቀው የአባትነት ፍቅር በሱ ላይ አየሁ። የማላውቀውን አሳየኝ። አባት ለልጁ ምን ያህል ዋጋ እንደሚከፍሉ ሳይ ሁለት ልጄ ብለው ጠርተውኝ የማያውቁ ደደብ ጥላቻ፣ ቁጣን፣ አንዴም አባትነትን መካድን፣ ቆይተው መመለስን ብቻ የማይረቡ ነገሮችን እያሳዩኝ የነበሩት ሁለት አባት ከተባሉ እነሱን አሰብኩኝና የምር ከፋኝ። ሳላስበው እንደ ሕፃን ልጅ ስቅስቅ ብዬ አለቀስኩ። አንዳንዴ እኔ ስጋ የምትለው ሲከዳህ በዙሪያህ መልካም ሰዎችን በመልአክ ይክስሃልና ጄሪና ያቤጽ ወደ እኔ መተዋወቁ። ጄሪም በይን ከፊቴ ላይ እየጠረገች ረፊ፣ እነሱ ፊት አታልቅሺ አለችኝ። ወደ ጆሮዬ ተጠግታ በሹክሹክታ ራሴን እንደምንም ማሳመኜ እንባዬን ወደ ውስጥ መልሼ ተነፈስኩ። ለእርሶ ልጅ ሆኖ እኔ ደግሞ ልጅ ሆኖ ወደዋለሁ። ከእርሶ እኩል አስብለታለሁ፣ እጨነቅለታለሁ። ከችግሮች ልመልሰው እንጂ መቼም ችግር ውስጥ እንዲገባ አላደርግም አልኩኝ አፌን ሞልቼ። ሰው ቀና ብዬ ለማየት የምፈራ ልጅ ያንን ድፍረት ማን እንደሰጠኝም አላውቅም። ስገምት ግን አፌን ብዘጋ የተሻለ ነበር መሰለኝ። ይበልጥ ተናደደ። አንገቱ ላይ የተቋጠረውን ከረባት እያላላ አንቺ የልጄን ጠባሳ የፈሰሰውን ደም ትመልሻለሽ ብሎ በጩኸት ቤኪ የለበሰውን ብርድ ልብስ ገፈፈው። በፈጣሪ ስም ከድንጋጤ ብዛት እዛው ቀጥልል ነበር። ቤኪ ለመሸፈን ቢሞክርም አየሁት። ሆዱ ጋር በስለት እንደተወጋ ሰው 4 ማዕዘን ቅርጽ ታሽጋ በብዙ ነገር ተሸፋፍናለች። መጀመሪያ ላይ እኔ ዝም ብሎ ህመም ያመመው እንጂ እንደዚህ አይነት ነገር አልጠበቅኩም። ከድንጋጤ ብዛት እጄ እየተንቀጠቀጠ አፌ እየተያዘ እስካሁን ብዙ ነገር ስታወሪ ያልነበር? ምን ነው ድንገት ዝም አልሽ? ጥፋትሽ ገባሽ? እያለ ያወራል። እኔ ረስቼዋለሁ። ንግግሩ አይሰማኝም። ቤኪ ምን ሆነህ ነው? ማን ነው እንዲያደረገው? ማን ነው? ምንድነው? ምን ማውራትም አላቅም። ብቻ ድንገተኛ መርዶ እንደተነገራትና እጄን አንዴ ጭንቅላቴ ላይ አንዴ እሱ ላይ ያደረኩ እርበተበታለሁ። ምን እንዳላወቀተኛለሽ? ባንጂ ምክንያት እኮ ነው እዚህ ሁላ ልጅ አጠገብሽ ባይሽ መጥፎ ችግሮች ይፈጠራሉ። ወቂ ልጅ አጠገብ እንዳላይሽ አሁን ቀጥ ብለሽ ከነጓደኛሽ ከዚህ ሂጂ፣ ላትመለሽ። ገባሽ ብሎ እየጮኸ እጄን መጎተት ሲጀምር ከዛ በላይ ዝምታን ያልቻለው ቤኪ አባዬ ብሎ ጮክ አለ። የቤኪ አባት ኮስተር ሲል በጣም አስፈሪ ግዙፍ ነው። ግንባሩን አጨማዶና ቅንድቡን ሰቅሎ ወደ ቤኪ ዞረ። እንዳይመታው ፈርቼ ነበር፣ ግን በአባትና በልጅ መካከል መግባት ስላልፈለኩኝ ግራ እየተጋባው እያለ ያቤጽ መጥቶ በአንድ እጁ እኔን በአንድ እጁ ጄሪን ይዞ እየጎተተ አስወጣንና በር ላይ ገና ወደዚህ ከመመለሱ ድጋሚ እንዲሄድ አታድርግ በእናትሽ አለኝ። ምን አድርግ ያቤጽ አልኩት። መደበቅ የማይችለው አፉ ሁሉንም ነገር ነገረኝ። ቤኪ ወደ ውጭ የመሄዱና ትምህርት አቋረጠ። የመቅረቱ ምክንያት እኔው መሆኔን ተናገረ። ለካስ አባቱ ከኔ ጋር አይቶት ነው ከአባቱ ጋር ተጣልቶ ጥሎኝ ለመሄድ የሞከረው። እናም ያቤጽ በቀስታ አረጋግቶ ነገረኝ። ድጋሚ ችግር ውስጥ ከገባ ላይመለስ እንደሚልከው ተናግሯል። እሱ ደግሞ ካወራ ነው አለኝ። ከዛ በላይ ችግር መፍጠሩንም ሆነ ቤኪ እንደዛ ሆኖ ማየት አልችልም። ስለዛ ከጄሪ ጋር ተያይዘን ቀጥ ብለን ከዛ ቦታ ወጣን። ሁሉም ነገር አስከፍቶኛል። በጣም ከባድና አሳዛኝ ቀን ያሳለፍኩት። ከዛን ቀን በኋላ ቤኪን እንኳን በስርዓት ማውራት አልቻልኩም። ልክ አባትየውና ዶክተሩ ከዛ ክፍል ሲወጡ ያቤጽ ይደውልልኛል።
ገብቼ ስሜውን አፍቆቴን ተወጥቼ ቁስሉን ዳብሼ ነካክቼ አውርቼ ለማስታወሻ እያልኩ ፎቶ እያነሳሁት ብቻ በተመሳሳይ መንገድ እስከ ሳምንት ድረስ በአንድ አይነት ሁኔታ ቀጠልን። ቀስ በቀስ ቤኪም እያገገመ መጣ። የኔ አካልም ልቤም ቀልቤም ሁሉም ነገር የቤኪ ጋር ሆኖ ትምህርቱን እየታውኩኝ መጣው። ተደብቄ ገብቼ ስንጫወት ስንስቅ እየቆየን ስለነበር መማርን ረሳሁት። ፈተና እንደደረሰ ስሰማ ብቻ የገረፍታ ንባብ እያነበብኩኝ ባለችኝ ጭንቅላት ፈተናውን ሰራሁት። በቀጣዩ ቀን ሌሊት የቀሰቀሰኝ የእናቴ ስልክ ነበር። ስለ ቤኪ ነግሬያት ስለነበር ስለ እሷ አጥብቃ ጠየቀችኝ። እኔም ደህና መሆኑን ነገርኳት። እንደለመድኩት ሀገር አማን ብዬ ከግቢ መጥቼ የምገዛውን ገዛዝቼ ምግብ ቴካዌ አድርጌ ወደ ቤኪ ጋር ደረስኩ። ሳየው የሚያሳዝን አስተኛት ተኝቷል። ትንሽ ቆይቼ ቀሰቅሰዋለሁ ብዬ ምግቦቹን መብያ ወንበሮች ላይ ያደረግኩ እያለ ስልክ ጠራ። ቀጥታ አነሳሁት። ሄሎ አባትሽ ነኝ አለ። እባክህ ዛሬ ደስ የሚል ጅማሮ ላይ ነኝና ማዘን አልፈልግም አልኩት። ልጄ ተይ፣ ኧረ ልቅርብሽ ስሞክር እንኳን ተረጅኝ አለኝ። እሺ በኋላ እደውላለሁ ብዬ ዘጋሁት። በቀስታ ቤኪን ቀስቅሼ የተደረደረው ምግብ አስተካክዬ ሰጠሁትና ሊበላ ተዘጋጅቶ ገና እጁን ሲያስብ ክፍት አለ። በዛ ላይ ሰለሞን ነበር፣ የበረከት አባት። ክው ብዬ ደርቄ ቀረው። በሳቱ ራሴን የትም ሆነ እንዴትም ልደብቀውም ሆነ ከአቶ ሰለሞን ልደብቀውም ሆነ እንዳያኝ ላደርግ አልችልም። ያለኝ አማራጭም ቆሞ መጠበቅ ነበር። ልክ አባቷን በጉጉት እንደምትጠብቅ ሕፃን ልጅ በሩን እያየው ቆሞ መጠበቅ ነበር። የልጁን ጤንነት ለማየት ተቻክሎ የመጣው አባት ከዶክተሩ ጋር እያወራ በሩን ክፍት አድርጎ ገባ። ያቢስ ደግሞ ከኋላ በድንጋጤ ቆሞ ምን ላድርግ በሚል ፊት ይመለከተኛል። እኔ ከደነገጥኩበት ባልተናነሰ ሁኔታ እሱም ደንግጧል። ለምን እንደዛ ሊለየን እንደፈለገ ባላውቅም የዓመታት ጠላቱን እንዳየ ደመኛ ቀጥ ብሎ ቆሞ ፊቱን አጨማዶ ያኛል። ምን እንደማደርግ ምን እንደምል የማላውቀው እኔ አሁንም ግራ በመጋባት ስሜት ተሞልቼ ቆሜ እያየኋቸው ነው። መፍትሄ እንደሆነ ሳናውቅ በመፋጠጥ ብቻ ደቂቃዎችን አባከነን። ከዛም በቀስታና ግርማ ሞገስ በተላበሰ አረማመድ ወደኛ መምጣት ጀመረ። ለዛ ቀን ሲባል የቤት ግድግዳ በአንድ በኩል ክፍት ቢሆን ኖሮ ብዬ ተመኘው። እሱም አልበቃ ብሎ ምን አለ መሬት መደበቂያ ቦታ ቢኖራትም ብዬ ተመኝቻለሁ። ፊቱ ቀለል ያለና መልካም ቢሆንም ከዚህ በፊት የተለያየንበት ሁኔታ ጥሩ ስላልነበር እፈራዋለሁ። አጠገቤ እንደደረሰ በጥፊ የሚያጋጨኝ መስሎ ተሰማኝ። ያች ትንሽ ቤት ራቀችብኝ። ከበሩኔ ጋር እስከሚደርስ ያለው እርምጃ ረዘመብኝ። ከስንት የልብ ምትና ፍራቻ በኋላ አጠገቤ ደረሰ። በቤኪ በግራ በኩል ቆመ። እኔ በቤኪ በቀኝ በኩል ቆሜ እያጎረስኩት ነበር። በስተመጨረሻ ፊት ለፊት ተፋጠጥን። እዚህ ምን ታደርጊያለሽ ብሎ ዝምታውን ሰበረው። አይ እያልኩ የአቤት ፊደላትን ጥሪ የተባልኩ ይመስል እያልኩ ቀባጠራለሁ። ባለፈው ቀን አላዳመጥሽኝም መሰለኝ አለኝ። አሁንም የኔ መልስ ዝምታ ነው። በኩራት ከእጁ ላይ ሰዓት እየተመለከተ ብዙ ሰዓት የለኝም፣ ግን እባክሽ ብቻሽን ላናግርሽ አለኝ። አሁን ይበልጥ ፈራሁ፣ ግን አሁንም ቃል አላወጣሁም። ዝም ብዬ አየዋለሁ። እባክሽ አለ እጁን ወደ በሩ እየዘረጋ። ምን ያርግ ምን ይበለኝ ሳላውቅ ቀጥ ብዬ ወጣሁ። ከዛ እጆቼን አጣምሬ አይኔን መሬቱ ላይ ተክዬ ቀረሁ። ከኋላዬ ቀስ ብሎ መጣና ፊት ለፊቴ ክትር አለ። የምትፈልጊውን ያህል ገንዘብ ሰጥሻለሁ፣ ስንትም ይሁን ያንቺም የእናትሽም ህይወት የምትቀይርበት ገንዘብ ልስጥሽ፣ ብቻ ከልጅ ራቂ አለኝ። ጭራሽ ያልጠበቅኩት ንግግር ነው። ሰው ሲያከብረኝ ነው የማከብረው። የነበረውን ሞገስ ባንድ ያጣ። ለሱ የነበረኝ ክብር ዝቅ ሲል ቀና ብዬ ተመለከትኩት። ምን ማለት ነው? ፍቅር በገንዘብ አይገዛም? እሺ አለምዬን በገንዘብ ነው የገዛሃት እንዴ? ሌላ ሰው እንዳይሰማ። እኔ ማንነቱን እንጂ ያለበትን ደረጃ ወይም ሌላ ነገሮችን አይደለም የወደድኩት ብዬ ተመልሼ ገባሁ። ክፍል 9 ይቀጥላል።
ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።